كان بلا أملاك بنور نور مدرى لمكوتي هون نبر إن أستولوا إلى الله سبحانه وتعالى هي نبياتنا دعانا صلى الله عليه وسلم يا رب جيتاي هوي مكابرين يمملك تأوس انده تدرج الدنيا. طيب السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين حمدا كثيرا طيبا مباركا فيه، وأصلي وأسلم على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد يعني رأسي ميهونونا كنا أنت قراء يمن ما مارو يمن التواوسو رأس سلا توحيد برهان بقرآن بميلي هنا لم يتوقعوا توحيد لمن لا فطران بتليم دمو لسولجوچنا لجنوچ كمهيمنت سلمت كدنقرنا እንደዚሁም ደግሞ ከጀሃነም ጨለማ ከአኺራ ጨለማ የሚያድን ወሳኝ የሆነ ብርሃን ነው። كما قال تعالى وما خلقت الجن والانس الا ليعبدون። ሰዎች ይህንን የተውሂድን ብርሃን በማይይዙበት ጊዜ በጣም በሚያሳዝንና ድቅድቅ ባለ ጨለማ ውስጥ ነው መኖር አትሉት መሞት አትሉት እንደው የሚዋልሉበት ሁኔታ ነው ያለው። ፍጡርን እያመለከ ደካማን እየተገዛ ፍጡር ደካማ ሰነፍ ከደካማ ከፍጡር ከሰነፉ እንዲህ አድርግልኝ ከእንዲህ ጠብቀኝ እንዲህ ስራልኝ አድነኝ እያለ ሲማጸንና ሲመካበት ሲደገፍበትና ስሙን ሲጠራ በሚታይበት ጊዜ ከዚህ የበለጠ ጽልመት የለም። ነገር ግን አንድ አማኝ ተውሂድን በሚገባ አውቆ ሰማያትና ምድርን መላ ፍጡራንን በብቸኝነት የፈጠረው ምንም ሀምሳያ ያሌለው አንድ አምላክን ብቻ በሚገዛበት ጊዜ ልቦናው እንዴት እንደሚነወር ልቡ እንዴት ብርሃን እንደሚሆን ህይወቱ እንዴት ብርሃን እንደሚሆን ኑሮው ሁለመናው ሁሉ ነገሩ እንዴት እንደሚስተካከልለት የሚታወቅ ነገር ነው። ታዲያ ይህ ኑር በሆነው ቁርአን የተውሂድ ብርሃን በሆነው ቁርአን ደግሞ እንዴት ተገልጧል? እስቲ አላህ ሱብሓነሁ ወተዓላ ለሰው ልጆች ለመላ የሰው ልጆች ዘመንና ጊዜ በማይሽረው መጽሐፉ በቁርአን ውስጥ የሱን ብቸኛ ተመላኪነትና አንድ አምላክነት እንዴት ባለ ኡስሉብና እንዴት ባለ ሁኔታ ነው የገለጠልን፣ በምን መልኩ ነው ያስተማረን የሚለው ርዕስ አስፈላጊ ሆኖ በመገኘቱ በዚህ ርዕስ እንድንመካከር ሆኗል። እንደምታውቁት ተውሂድ የሚለው ቃል ምን ወሐደ ይላሉ መነጠል ማለት ነው፣ ብቸኛ ማድረግ ማለት ነው። በምሳሌም ሲያስረዱ ሙሐመድ ቆሟል ብለህ ብትናገር ስለ ሙሐመድ መቆም ተናገርክ እንጂ ሌላ ከሱ ጋራ መቆም በሚባለው ተግባር የተሳተፈ ሰው መኖሩን አለመኖሩን ምንም የገለጥከው ነገር የለም። ስለዛ ሰው መቆም ብቻ ነው ያወጅከው። ነገር ግን የቆመ የለም ሙሐመድ በስተቀር ስትል መቆም የሚባለውን ተግባር በሙሉ ገፈሃል፣ አንስተሃል፣ ከልክልሃል። ከማን ውጪ? ከሙሐመድ ውጪ። ስለዚህ ተውሂድም ልክ እንደዚህ ነው አለው። لا إله إلا الله سنل كلمة التوحيد على كلمة التوحيد الكلمة الطيبة
ብሎ አላህ ስብሓነሁ ወተዓላ በቁርአን ላይ የጠራት ወመሰሉ ከሊመትን ጠይበትን ከመሰሊ ሸጀረትን ጠይባ አስሉሃ ሳቢቱን ወፈርዑሃ ፊ ሰማ። ይህቺ አልከሊመቱ ጠይባ ከሊመቱ ልእክላስ፣ ከሊመቱ ተውሒድ፣ ከሊመቱ ነጃህ በዱንያም በአኼራም ከጣጣዎችና ከመከራዎች ከአላህ ቅጣት ነፃ የምታወጣን ሁሌ የምንደጋግማት በሰላታችንም በአዛናችንም አዲስ ወደ ኢስላምም ሰው ሲመጣ የሚናገረው ቃል ይሄ ነው። ላኢላሃ ኢለላህ የሚለውን ቃል ቅድም በምሳሌ ያስረዳኋችሁን ያረጋግጣል። ላኢላሃ ስትል አምላክነትን እየገፈፍክ ነው፣ እየነጠቅክ ነው፣ እየሰለብክ ነው። ኢለላህ ስትል ደግሞ ፍጹም አምላክነትን ደግሞ ለአንድ አምላክ ምን እያደረግን ነው? እያረጋገጥን ነው። ስለዚህ ላኢላሃ ኢለላህ ውስጥ ምን አለ ማለት ነው? ነፊይና ኢስባት አለ። ክህደት፣ ገፈፋ፣ ነጠቃ አለ። ከዛ በኋላ ደግሞ ኢለላህ ስትል ያንን አምላክነት ለአንድ አላህ ታረጋግጥለታለህ። ይህንን እውነታ አላህ ስብሓነሁ ወተዓላ በቁርአን ውስጥ ብዙ ቦታ ላይ ጠቅሶልናል። አንድ ሁለት ብቻ ምሳሌ እንዲሆናችሁ በሱረቱል በቀራ ላይ አላህ ዐዘ ወጀል ምን ይላል? ፈመን የክፉር ቢጣጉቲ ወዩእሚን ቢላሂ ፈቀድ እስተምሰከ ቢልዑርወቲ አልውስቃ ለንፊሳመ ለሃ ይላል። አሁን በምሳሌ ያስረዳኋችሁን የላኢላሃ ኢለላህን ቁም ነገር እንደዚህ ብሎ ነው የገለጠው። ፈመን የክፉር ቢጣጉት በጣዖት የካደ አለ። ጣዖት ማለት ምን ማለት ነው? ጣዖት ከአላህ ስብሓነሁ ወተዓላ ውጪ ሰዎች የሚያመልኳቸው ማንኛውም ነገሮች ምን ይባላሉ? ጣዖት ይባላል። በሰማይ ሀገር ያለ ይሁን ምድር ላይ ያለ ይሁን የሚታይና የሚዳሰስ ይሁን በአእምሮ ላይ ብቻ ሰዎች ዝም ብለው በመናባቸው የቀረጹት ነገር ይሁን ከአላህ ከአንዱ ከእውነተኛው አንዱ ከሐቁ አምላክ ሌላ ሰዎች የሚያመልኳቸው ነገሮች በባጢል የሚያመልኳቸው ነገሮች ሁሉ ምን ይባላሉ? ጣጉት ይባላሉ። እነዚህን ጣዖታት የካደ አላል። አየህ ቅድም ምን አለን? ክህደትና ማጽናት አላለም? አላህ ስብሓነሁ ወተዓላ ይሄንን ነው የሚነግረን። ላኢላሃ ኢለላህ ስትል እየካድክ ነው፣ እያስተባበልክ ነው። ኢለላህ ስትል እያረጋገጥክ ነው። በዚህም መሰረት ፈመን የክፉር ቢጣጉቲ ጣዖታትን የካደ ከዛስ ወዩእሚን ቢላሂ በአላህ ስብሓነሁ ወተዓላ ያመነ ሰው ውጤቱ ምንድን ነው የሚሆነው? ፈቀድ እስተምሰከ በእርግጥ ጨብጧል። እስትምሳክ ጨብጦ ይዟል፣ ወጥሮ ይዟል። ምንን? ቢልዑርወቲል ውስቃ ቅድም ከሊመቱ ጠይባ ያልናት፣ ከሊመቱል ኢኽላስ ያልናት፣ ከሊመቱል ኢስላም ያልናት። አሁን ደግሞ አላህ ምን ብሎ ጠራት? አልዑርወቱል ውስቃ ብሎ የጠራት ይቺን ጠንካራዋን ዘለበት ጨብጠዋል አለ። ዝም ብሎ መያዝ አይደለም፣ እስትምሳክ በደንብ አድርጎ ጨብጦ ወጥሮ ይዟል ያቺን ገመድ። ይህቺ ገመድ ደግሞ ለንፊሳመ ለሃ መቆረጥ መበጠስ ያሌላት የላኢላሃ ኢለላህ ገመድ አይቆረጥም፣ አይበጠስም። ያኒ ከማ ቃለ ተዓላ ወተቀጠዐት ቢሂሙል አስባብ በዱንያ ሀገር ሰዎችን ያስተሳሰረ፣ ያዛመደ፣ ያወዳጀ፣ ያግባባ ምናምን ነገር ሁሉ ልክ የሞት አፋፍ ላይ ሲደርስ ሰውየው ቅያማው ሲቆም ወይንም ደግሞ ዋነኛው ቅያማ ሲቆም ሁሉም ነገር ይበጣጠሳል አለ። ወተቀጠዐት ቢሂሙል አስባብ ከአንዷ ገመድ በስተቀር ያቺ ገመድ ግን የምትቆረጥ ገመድ አይደለችም፣ የምትበጠስ ገመድ አይደለችም፣ ዘላለማዊ የሆነች ገመድ ናት። ስለዚህ ተውሂድን ለማረጋገጥ ይሄው ነፊና ኢስባት የግድ ነው ማለት ነው። ለዚህ ነው ተውሂድ ሁለት ሩክን አለው ይላሉ፣ ሁለት ማዕዘናቶች አሉት። ማዕዘን ከሁለቱ ማዕዘናቶች አንዱ ከጎደለ ተውሂድ አይሆንም። አንደኛው ምንድነው? ነፊ ነው፣ ሌላኛው ኢስባት ነው። ክህደትና ማረጋገጥ ያልነው ማለት ነው። በሌላም የቁርአን አንቀጽ ላይ አላህ ስብሓነሁ ወተዓላ ምን ይላል?
واعبدوا الله ولا تشركوا به شيئا إلى هنا نفينا إثباتنا يرجعت مالتنا الله በብቸኝነት አምልኩት ከእርሱ ሌላ ያለን ነገር ከማምለክ ተቆጠቡ በማለት ሲያዝ ማለት ነው። وقال تعالى ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت والله በእርግጥ ለሁሉም ህዝቦች ረሱል ነብይን ልከናል አለ አላህ። እያንዳንዱ ነብይ የተላከበት ዓላማ ምንድነው? أن اعبدوا الله አላህን ተገዙት ወጅተኒቡ ጣጉት ጣዖታትን ከአላህ ስብሓነሁ ወተዓላ ሌላ የሚመለኩ ነገሮችን በሙሉ እጅትናብ አድርጉ፣ ራቋቸው፣ ተዋቸው፣ ጥሏቸው፣ ድርሽ እንዳትሉ በማለት አላህ ስብሓነሁ ወተዓላ እንደነገረን ማለት ነው። ስለዚህ ተውሂድ ማለት ምን ማለት ነው? አሁን ባረጋገጥነው መሰረት ክህደትንና ወይንም ማስተባበልንና ማረጋገጥን የያዘ አምልኮትን ለሚገባው ለፈጠረ ለረዘቀ ዓለምን ለሚያስተናብር ለብቸኛው አምላክ አምልኮትን ማጽናት ተውሂድ ይባላል ማለት ነው። ይሄ ከሆነ ተውሂድ በቁርአን ላይ ትሩፋቱ ብዙ ትሩፋቶች በቁርአን ላይ ተነግሮለታል። አሁንም እዚህም ላይ የተወሰኑትን ለማስታወስ ያህል አላህ ተውሂድን የሰው ልጆችና የአጋንንቶች መገኛ ዋነኛ ዓላማ ተውሂድን አድርጎታል። ቅድም ባነበብኩት አያት ላይ አያት ዛሪያት ላይ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን የሰው ልጆችንና አጋንንቶችን አልፈጠርኳቸውን እኔን በብቸኝነት እንዲያመልኩኝ እንጂ ይላል። ስለዚህ ተውሂድ ስትማር፣ ስታስተምር፣ ስታጠና ተውሂድን በህይወት ላይ ተሕቂቅ ስታደርግ የአላህን ሐቅ በሚገባ ለማወቅ ለመተግበር በጣርክ ቁጥር አፍደልያ ይጨምራል ማለት ነው። ለምን? የተፈጠርክበትን ዓላማ እያሳካህ ነው። ሁለተኛ የተውሂድ ዓላማ ብለው የሚጠቅሱት አላህ ስብሓነሁ ወተዓላ ሁሉንም ነቢያት የላከበት ዋነኛ ዓላማ ይሄ ነው። ቅድም ባነበብኩት አያት ላይ አያት ነሕል ላይ ወለቀድ በዐስና ፊ ኩሊ ኡመቲን አን ዕቡዱ ላህ ወጅተኒቡ ጣጉት ሲል ሁሉም ረሱሎች ይህንን ቁም ነገር ሊያረጋግጡ ነው የተላኩት። ለሰው ልጆች እርሻን ወይንም ንግድን ወይንም የተለያዩ ሙያዎችን ሊያስተምሩ አይደለም። ይህንንማ ራሳቸው ተመራምረው ይደርሱበታል። ዋነኛው ነገር ግን አላህን በብቸኝነት መገዛት ነው። በአልአንቢያ ላይ ይሄንን ይደግማል። በብዙ ቦታዎች ላይ ነው። ለናሙና ያህል ብቻ ነው ይሄንን የምጠቅሰው። يقول الله تعالى وما أرسلنا من قبلك من رسول إلا نوحي إليه أنه لا إله إلا أنا فاعبدون. الله ነቢያችንን እያናገራቸው ነው ሰለላሁ ዐለይሂ ወሰለም። ካንተ በፊት ማንኛውም መልእክተኛ ነቢይ ረሱል አላኩትም አለ። ለምን ቢሆን እንጂ ኢላ ኑሒ ኢለይሂ መልእክት ባወርድለት እንጂ የመልእክቱ ዓላማ ምን ይዞ አነሁ ላ ኢላሃ ኢላ አና ከኔ በስተቀር ሌላ አምላክ የለምና ፈዕቡዱኒ እኔን በብቸኝነት አምልኩኝ ብዬ ነው ሁሉንም ነቢይ ከአንተ በፊት ያሉትን ነቢዮች የላኳቸው። ስለዚህ አንተንም በዚህ ቁም ነገር ነው የላክሁህ እያላቸው ነው ረሱላችንን ሰለላሁ ዐለይሂ ወሰለም። ወፊዕለን በተግባርም ነቢዩ ሰለላሁ ዐለይሂ ወሰለም አላህ ከነቢይነት ደረጃ ወደ ረሱልነት ደረጃ አሸጋግሮ ረሱል አድርጎ ያ አዩሃል ሙደሲር ቁም ፈአንዝር ባላቸው ጊዜ ከሰው ልጆች ጋር የተፋጠጡበት የመጀመሪያው ቃል ምንድን ነው? ይሄ ነው አይደል? የተውሂድ ቃል። አንተ ሙደሲሩ ሆይ ታሪኩን ታውቁታላችሁ። ረሱላችን ሰለላሁ ዐለይሂ ወሰለም የነቢይነት ማዕረግን ከመጎናጸፋቸው በፊት በአረቡ ዓለም ወይንም ደግሞ በምድር ላይ ይደረግ የነበረው ነገር በጣም ይጸየፉት ነበር። ገና ከድሮ አላህ ረሱል ሳያረጋቸው ነቢይ ሳያረጋቸው ማንነታቸውን ስብዕናቸውን ሙሉ ያደረገላቸው ሰው ነበሩ ሰለላሁ ዐላ ሙሐመድ። እና ሰው በጃሂልያ ይሄ በክት ሲበላ ደም ሲበላ
ቁማር ሲጫወት ጣዖት ሲያመልክ ይሄ ሙዚቃው ፈሳዱ ፈዋሂሹ ምናምኑን ሁሉ ረሱል ገና ከልጅነት ጀምሮ ይርቁት ነበር አይደል ሰለላሁ ዐለይሂ ወሰለም አላሁ አዕለሙ ሐይቱ የጀዐሉ ሪሳለተህ ይህንን ሪሳላ ዓለምን በዚህ በላ ኢላሃ ኢላላህ ቁም ነገር የሚመሩ ትልቅ ሰው ሙሐመድ ሰለላሁ ዐለይሂ ወሰለም ገና በልጅነትም ቢሆን በወጣትነትም ቢሆን እንደዚህ አይነት ተልካሻ ነገርን አላህ አርቋቸው ነበር ሰለዋቱ ረቢ ወሰላሙ ዐለይሂ በመሆኑም ነፍስም እያወቁ ሲመጡ ይህንን በጃሂልያ የነበረውን ነገር በጣም ይጸየፉት ነበረ ይጠሉት ነበረ ከህዝቦቻቸው ጋር ከወገኖቻቸው ጋር አብረው ጣዖት እንጨቱን ድንጋዩን ምናምን አያመልኩም ነበር ነብዩ ሰለላሁ ዐለይሂ ወሰለም በልካና ሒራ ዋሻ ውስጥ ገብተው ረሱላችን ሰለላሁ ዐለይሂ ወሰለም ብቻቸውን አላህን ይገዙ ነበር አንድ አላህን ይገዙ ነበርና በዛ ሁኔታ ላይ ያሉ ነበር ጅብሪል ድንገት ተከስቶ መጥቶ ለዚህ ቅፍ አድርገው ጭምቅ አድርገው ይዞ ሰለላሁ ዐለይሂ ወሰለም እቅራ ያላቸው አንብብ ያላቸው ነብይ ሆኖ ማለት ነው ነብያችን አለይሂ ሰላቱ ወሰለም ከቆይታ በኋላ ደግሞ ያ አዩሀል ሙደሲር ወረደ አንተ ይሄ እንግዲህ ቅድም ያልኩት ክስተት ሲከሰት እዛ ዋሻ ውስጥ ብቻቸውን የማያውቁት ፍጡር አንብብ አታንብብ እኔ ማንበብ አልችልም አንብብ እኔ ማንበብ አልችልም እኮ ማንበብና መጻፍ አልችልም ምን ላንብብ ምናምን እያሉ ነብዩ አለይሂ ሰላቱ ወሰለም እዚህ ወከባ ውስጥ ከቷቸው በቃ ገብተው ቤት ተከናነቡ አለይሂ ሰላቱ ወሰለም እንዲሆነ ነገር ነካኝ እንዴ ለክፍት ነገር መጥፎ ነገር አገኘኝ ምን እንደው ብለው ተከናንበው ተኝተው ነበር ኧረ መተኛት አብቅቷል እኮ የማረፍ ጊዜ እኮ በቃ ከዚህ በኋላ የለም ቆም አላቸው ነብዩ አለይሂ ሰላቱ ወሰለም አንተ ተከናናቢ ሆይ ተነስ ቆም ፈአንዝር በል ተነስና ህዝቦችህን አስጠንቅቅ አላቸው ተነሱ ነብያችን ሰለላሁ ዐለይሂ ወሰለም የመካ ህዝብ ታሪኩን እንደምታውቁት ያኒ ከራሱ እስከ እግሩ ድረስ በጣዖት አምልኮት የተዘፈቀ ነበር በካዕባ ዙሪያ ወደ 300 ምናምን ጣዖታትን ደርድሮ እንደዚች የሚሳለም የሚያጎነብስ ላገኘው የሚሰግድ ላገኘው ስለት የሚሰጥ በጣም ጭምልቅልቅ ያለ ህይወት ነበረ የነበረውና ያንን ህዝብ ነው ነብያችን ሰለላሁ ዐለይሂ ወሰለም የጠሩት አይደል ህዝቡን ሁሉ ጠሩ ህዝቡ ሁሉ ተሰበሰበላቸው እንደው መካን የሚወር ጠላት አለ ብዬ ብነግራችሁ ታምኑኛላችሁ አሏቸው ወይ አንድ ቀን እንደውሸት አንተ ላይ ሞክረንብሃል እናውቅም በመጥፎ ነገር መቼ እንጠረጥራለን ምንም ብትናገር እናምናሃለን አሏቸው በሉ እንደዚህ ከሆነ ከባድ የሆነውን ቅጣት ላስጠነቀቃችሁ ነው ያ አዩሃ الناس قولوا لا اله الا الله تفلحوا አይደል በሉ እንግዲህ لا اله الا الله በሉ የዱንያ የአኺራ ስኬትን ትጎናጸፋላችሁ لا اله الا الله በሉ አሏቸው ነብዩ ሰለላሁ ዐለይሂ ወሰለም ተያዩ እርስ በርስ አጎታቸው አቡ ለሃብ ነው አይደል ለዚህ ነው የጠራሃን ከስንት ጉዳያችን ከዚህ የበለጠ ጉዳይ አለ ከዚህ የበለጠ ስራ አለ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም አሽረፈ الخلق سيد الورى የሁሉ በላይ ተልኮልህ እሳቸው አናግረው እሳቸው ይዘው ከመጡት ቁም ነገር በላይ ምን ቁም ነገር አለ አለይሃዳ جمعتنا تبا لك سائر الايام ብሎ አመነጫጭቋቸው ወጣ ጥፋት ይንገስልህ እድሜ ልክህን ብሎ ተሳደበ ወጣ ረሱላችን አለይሂ ሰላቱ ወሰለም በዚህም ምክንያት አላህ እስከ ቂያማ ቀን ድረስ በሚነበቡ የቁርአን አንቀጾች ላይ ረገመው ተበት የዳ አቢ ለሀብ ወተብ ما اغنى عنه ماله وما كسب ባለቤቱም አልቀረችም ነብዩን እጅግ አዛት አደረገ ነበርና እሷም እርግማን ውስጥ ገባች وامرأته حمالة الحطب في جيدها حبل من مسد በማለት ይሄ እንግዲህ ረሱልም አለይሂ ሰላቱ ወሰለም ልክ እንደ ወንድሞቻቸው ሩሱሎች አንቢያዎች ይሄንን ቁም ነገር ነው ይዘው የመጡት ይሄንን ቁም ነገር ይሄን ላ ኢላሃ ኢላላህን መልእክት በደንብ አስረዷቸው ያ የጃሂልያ ህዝብ ያ ጣዖት የሚያመልክ የነበረው ህዝብ ሙሉ ለሙሉ ሰሃባ የሚባል ትውልድ ሰሃባ
በጊዜው የነበሩትን ልዕለ ኃያላን የሚባሉትን ፉርሶችንና ሮሞችን ማንቀጥቀጥ የቻለ በፍቱሃት ከፍተኛ ድል የተጎናጸበን ሰሃባን ማፍራት የቻሉት ነብዩ ሰለላሁ ዐለይሂ ወሰለም ላኢላሃ ኢላላህ ለኡመታቸው በሚገባ አደረሰው ነው ማለት ነው። ስለዚህ ተውሂድ አላህ ነቢያቶችን ሁሉ የላከበት ትልቅ ቁም ነገር መሆኑ የተውሂድን ደረጃ ከፍ ያደርገዋል ማለት ነው። ሌላው ተውሂድ በህይወታችን የመጀመሪያው ዋጅብ እሱ ነው። ከሰላትም በፊት ማለት ነው፣ ከዘካም በፊት፣ ከጾምም በፊት፣ ከሐጅም በፊት የመጀመሪያው ቁም ነገር የአንድ አላህን ብቸኛ ተመላኪነትን ማረጋገጥ ነው። ይህንንም በተመለከተ አላህ ምን ይላል? በሱረቱ ሙሐመድ ውስጥ አላህ ምን ይላል? ፈዕለም አነሁ ላ ኢላሃ ኢላላሁ ወስተግፊር ሊዘንቢካ ወሊልሙእሚኒነ ወልሙእሚናት። እወቅ አለ፣ እነሆ ከአላህ በስተቀር ሌላ አምላክ እንደሌለ እወቅ። ከዚህ በኋላ ነው ወስተግፊር ሊዘንቢካ ወሊልሙእሚኒነ ወልሙእሚናት እስትግፋሩም ሰላቱም ዱዓውም ዚክሩም ሊበጅ የሚችለው አላህ ዘንድ ተቀባይነት ሊኖረው የሚችለው ይህ ቁም ነገር ሲረጋገጥ ነው። በሱረቱል በይና እንደዚሁ ይለናል አላህ ወማ ኡሚሩ ኢላ ሊያዕቡዱ ላህ ሙኽሊሲነ ለሁዲን። አልታዘዙም የሰው ልጆች ምን እንዲሆን እንጂ አንድ አላህን ጥርት አድርገው በብቸኝነት ያመልኩት ዘንድ። ስለዚህ አንተ ከታዘዝካቸው ትእዛዞች ሁሉ፣ ከምትሰራቸው ስራዎች ሁሉ፣ ከምትተገብራቸው ተግባሮች ሁሉ ትልቁ ተግባር ምን መሆኑን እየነገረን ነው አላህ በቁርአን ውስጥ። ተውሂድ ነው። ተውሂድ ለአፍታም ቢሆን ካንተ የማይወጣ ነገር ነው። አየህ፣ ዘካን በአንድ ዓመት ሂሳብ ሰርተ ቆጥረ በአመት ነው አይደል የምትሰጠው ዘካ። ጾም በአመት ነው። ሐታ ሰላት በየቀኑ የምንሰግደው ሰላት በወቅት ነው አይደል? ኢነ ሰላተ ካነት ዐለል ሙእሚኒ ኪታበን መውቁተን። ፈጅር ትሰግዳለህ፣ ከዛ እንደዚህ ቆይተን ደግሞ ዙሁር እንሰግዳለን፣ ከዛ በኋላ ዐስር እንሰግዳለን። ሰዓት አለ። በመሃል ሱናን መስገድ የሚቻል ቢሆንም ማለት ነው ከተከለከሉ ወቅቶች ውጪ። ተውሂድስ የአላህ ስብሓነሁ ወተዓላ ብቸኛ አምላክነትን የምታረጋግጥበት መርህስ ለአፍታ ካንተ ዞር ይላል? በጭራሽ። ለአፍታ እንኳን ለሰከንድ በየትኛውም አጋጣሚ በምንም አይነት መንገድ ከአላህ ስብሓነሁ ወተዓላ ሌላ ያለን ነገር መላኢካ ይሁን፣ ነቢይ ይሁን፣ ወልይ ይሁን፣ ሼኽ ይሁን፣ መቃብር ይሁን፣ ሌላ ማንኛውም ነገር ይሁን የአላህን ሐቅ አትሰጥም፣ አትደራደርም። በዚህ ህይወትህን ትከፍላለህ እንጂ ህይወትህን ትከፍላለህ እንጂ መቼም ቢሆን ከአላህ ሌላ ከአንድ አምላክ ሌላ ያለን ነገር ለማምለክ ዝግጁ አይደለህም ማለት ነው። ላ ቱሽሪክ ቢላሂ ወኢን ቁጥዕተ ወሑሪቅተ እንዳሉት ነቢዩ ሰለላሁ ዐለይሂ ወሰለም አቡ ዘርን አይደል? አቡ ዘርን ምክር ጠይቆ ሲመጣ እንደው መቼም ቢሆን በአላህ እንዳታጋራ፣ እንደው ቢሰቅሉ ቢያንጠለጥሉ ቢዘለዝሉ በአላህ ላይ አታጋራ። እርግጥ ባቡል ኢክራህ ሌላ ነው። ሰውየው በልቡ ሳያምንበት እንደዚህ አይነት አስገዳጅ ነገሮች ሲመጡ የጣዖትን ስም ጥራ ምናምን ተብሎ ቢገደል ለመገደል ምናምን ቢገደድ ባቡል ኢክራህ ልቡ ሳያምንበት ውስጡ ሳያምንበት ራሱን ከእንዲህ አይነት ሙሲባ ለማዳን ሲል የሆነ ነገር ቢናገር አላህ አይቆጥርበትም ማለት አላህ አይቆጥርበትም። የዓማር እብን ያሲር ታሪክ አላህ ስብሓነሁ ወተዓላ በቁርአን ላይ የነገረን ግን ነገሩ ምን ያህል አሳሳቢ መሆኑን ለማሳየት ነው። ነቢዩ ዓለይሂ ሰላቱ ወሰላም እንደው ምንም ነገር ቢደርስብህ ከአላህ ሌላን ነገር አትገዛ። ሰዎች ግን በመልካም ፈቃደኝነት ዘና ብለው ደስ ብሏቸው ፈቅደው በገንዘባቸው በጊዜያቸው ጀሃነምን ይገዛሉ። አረ ይህን ተውሂድን እየተው ጠንቋይ ቤት የሚሄድ አንድ ሙስሊም ነኝ ባይ ወይንም ድግምተኛ ቤት የሚሄድ አንድ ሙስሊም ነኝ ባይ
ወይንም የተለያዩ ሽርክያት የሚደረጉባቸው የሽርክ ስብስቦች ላይ የሚገኝ አንድ ሰው በገዛ ፈቃደኝነቱ ፈቅዶ ጀሃነምን ይገዛል። ሰለላሁ ዐለይሂ ወሰለም በምን ምክንያት? የተፈጠረለትን ዓላማ አላህ ሰማይ ምድርን መላ ፍጡራንን ያስገኘለትን ዓላማ ባለማወቁና ባለመረዳቱ። በጣም የሚገርማችሁ የመካ ሙሽሪኮች ላኢላሃ ኢላላህ በሉ ብለው ነቢዩ ሰለላሁ ዐለይሂ ወሰለም ይሄን ጥሪ ሲያደርጉላቸው የላኢላሃ ኢላላህ ማዕናውን በደንብ ስላወቁት እምቢ ነው ያሉት እኮ። እነሁም ካኑ ኢዛ ቂለ ለሁም ላኢላሃ ኢላላህ የስተክቢሩን ወየቁሉነ አኢና ለታሪኩ አሊሃቲና ሊሻዒርን መጅኑን፣ እንደዚህ ነው ያሏቸው። ላኢላሃ ኢላላህ ብላችሁ ዱንያ አኼራችሁን አብጁ፣ አሳምሩ፣ ስኬትን ተጎናጸፉ ሲባሉ አነንም ኮሩ፣ ጠገቡ። አይና ለታሪኩ አሊሃቲና ላኢላሃ ኢላላህ የምታዘው ነገር አለ፣ ላኢላሃ ኢላላህ የምትከለክለው ነገር አለ፣ ሙቅተዳ አላት። ቃል ብቻ አይደለችም፣ የህይወት መመሪያ ናት። አንተነትህን ማንነትህን የምትቀርጽ ልዩ ቃል ናት። ለምን አዲስ ሰለምቴ ሲሰልም አላሁ አክበር ብለህ እስልምና ውስጥ ግባ ሲባል ሰምታችሁ ታውቃላችሁ? አላሁ አክበር በጣም ምርጥ ዚክር ነው አይደል? አላሁ አክበር ያ ሱብሃንአላህ አልሐምዱሊላህ ላ ሐውለ ወላ ቁወተ ኢላ ቢላህ አስተግፊሩላህ መሰል የዚክር አይነቶች፣ የአውራድ አይነቶች፣ የዒባዳ አይነቶችን ነው እንደምናስብለው። አንድ የሚሰልም ሰው ሲመጣ እንደዚህ ነው እንደሚለው አይደል? በኋላ ይላል ከሰለመ በኋላ ሙስሊም፣ ሙስተስሊም፣ ሙወሒድ፣ ይሄ ሰውዬ ሙስሊም ነው፣ ከአንድ አምላክ በስተቀር የማያመልክ ሰዎች ባለማወቅ አምልኮት የሚሰጧቸውን ነገሮችን ሁሉ የካደ ሙወሒድ ነው ከተባለ በኋላ አስተግፊሩላህ አብዛ፣ አልሐምዱሊላህ አብዛ፣ ሱብሓነላህ አብዛ እንለዋለን። ግን መጀመሪያ ቁልፉ ነጥብ ምንድን ነው? መካድ አለበት ላኢላሃ ብሎ፣ ከዛስ ማረጋገጥ አለበት ኢላላህ ብሎ፣ ያኔ ይሰልማል። ላኢላሃ ኢላላህ ሙሐመዱን ረሱሉላህ ብሎ ይሰልማል። ይህንን አወቁ እኮ የመካ ሙሽሪኮች። አኢና ለታሪኩ አሊሃቲና፣ እንዴ ሙሐመድ ዓለይሂ ሰላቱ ወሰላም ላኢላሃ ኢላላህ በሉ ይለናል እንዴ? አማልክቶቻችንን እንተው እንዴ? ሊሻዒሪን መጅኑን፣ ነቢዩን ዝም ብለው ስማቸውን ለማጥፋት ሰለላሁ ዐለይሂ ወሰለም ይጠቀሙት የነበረው ቃል ለአንድ ተራ ገጣሚ እና እብድ ብለን ይህንን እንላለን አሉ። ረሱሉላህ ግን ሰለላሁ ዐለይሂ ወሰለም ገጣሚ አልነበሩ። ወማ ዐለምናሁ ሽዕረ ወማ የንበጊ ለ ሙሐመድ ዐለይሂ ሰላቱ ወሰላም የግጥም ሙያ አልነበራቸው፣ ገጣሚም አልነበሩም፣ ገጣሚም ሊሆኑ አይገባቸውም በማለት አላህ ስብሓነሁ ወተዓላ እንደተናገረው ማለት ነው። ሌላው ተውሂድ፣ አራተኛ የተውሂድን ፈዳኢል አላህ ስብሓነሁ ወተዓላ በቁርአን ውስጥ የልዕልና የበላይነት ማግኛ መንገድ ነው ያደረገው። በዱንያም በአኼራም ትልቅ ፍጡር፣ ክቡር ፍጡር አላህ ከፈጠራቸው በምድር ዓለሙ ከሚንቀሳቀሰው ከሚላወሰው ሁሉ ትልቅ ፍጡር የሚሆነው ላኢላሃ ኢለላህን የያዘ ነው። አላህ ስብሓነሁ ወተዓላ እንደነገረን ማለት ነው። ወላ ተሂኑ ወላ ተሕዘኑ ወአንቱሙል አዕለውነ ኢን ኩንቱም ሙእሚኒን። ትክክለኛ እውነተኛ አማኞች ከሆናቸው በአላህ ወሕዳንያ የምታምኑ ከሆነ መፍራትም የለም፣ ማዘንም የለም፣ ዝቅ ማለትም የለም፣ እናንተ የበላዮች ናችሁ በማለት አላህ ተናገረ ማለት ነው። የዚህ ተቃራኒ ደግሞ ውርደት ነው፣ ዝቅጠት ነው። በምንድን ነው ሊመጣ የሚችለው? ተውሂድን ባለመቀበል ነው። አላህ በኒ እስራኤሎችን ለትልቅ ውርደትና ለቁጣው የዳረጋቸው ይህንን የአላህን ወሕዳንያ አለመቀበላቸውና ጣዖትን በማምለካቸው ምክንያት መሆኑን አላህ ነግሮናል። አላህ ምን ይላል በቁርአን ውስጥ? ኢነ ለዚነ እተኸዙ ልዕጅለ
سينالهم غضب من ربهم وذلة في الحياة الدنيا وكذلك نجزي المفترين من مالتنا النرزع ያንን ጥጃ ወይፈን ታውቃላችሁ አይደል ወይፈንን አምላክ አድርገው የያዙ ሰዎች ነብዩላህ ሙሳ አለይሂ ሰላቱ ወሰለም ለብዙ ጊዜያቶች ያንዳን አላህ ብቸኛ አምላክነት የአላህን ሐቅ ምናምን ሲያስተምሯቸው ቆይተው ተውራትን ለመቀበል ወደ ጡሪ ሲና ተራራ ሲሄዱ እነዚህን በኒ እስራኤሎችን ላይ ነብዩላህ ሃሩንን ሾመውባቸው አደራ ህዝቦቼን እኔ ተውራት ተቀብዬ እስከመመጣ አንተ አስተምር አንተ ገስጽ አንተ ምራ ብለው ጥለዋቸው ሲሄዱ ሃሩንን አንሰማ ብለው ወይፈን ከወርቅ የተሰራ ወይፈን ያመለኩ ጠበቋቸው አላህ ያሳያችሁ ሰለላሁ ዐለይሂ ወሰለም ነብዩላህ ሙሳ ሲመጡ አለይሂ ሰላቱ ወሰለም ያ የሚያውቁት ከሽርክ ከባዕድ አምልኮ ከነጃሳ ከምናምን የጸዳ የነበረ ተውሂድ የነበረው ሙስሊም ህዝብ ለወይፈን አምልኮ ሲሰጥ ለወይፈን ሲያጎበድድና ሲሰግድ አገኙት በጣም ተቆጡ ነብዩላህ ሙሳ አለይሂ ሰላቱ ወሰለም وألقى الألواح وأخذ برأس أخيه يجره إليه በጣም ተናደዱ እስም ደግሞ ያናደደን ያም ደግሞ ያበሳጫል የሆነው ያልሆነው ትንሹ ትልቁ ሹፍ የአላህ ነብዮች የአላህ ሐቅ ሲነካ እንዴት ይቆረቆሩ ነበር ለአላህ ሐቅ ሹፍ ተውራትን የሚያህል የተቀደሰ የተከበረ መጽሐፍ አላህ ራሱ ነው አይደል የጻፈላቸው ተውራትን ሱብሃንአላህ ተውራት ፈዳኢል ብዙ ነው ይላሉ ለነብዩላህ ሙሳ ቁርአንን ያህል ባይሆንም طبعا ቁርአን ከመጽሐፎች አላህ ካወረዳቸው መጽሐፎች ሁሉ አላህ ለነብዮች ከሰጠው መጽሐፍ ሁሉ ትልቁና ዘላለማዊው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የወረደው መጽሐፍ ቁርአን ነው ከቁርአን ቀጥሎ ግን ተውራት በጣም ትልቅ መጽሐፍ ነው እና አላህ ራሱ ያዘጋጀውና የጻፈውን ተውራትን ይዘው እየመጡ እኮ ነው ለህዝቦቻቸው ሊያበስሩና ሊያስተምሩ ሲያዩ ጥጃ ያመለኩ وألقى الألواح ተውራት የተጻፈበትን ሰሌዳ ብትንትኑ ነው ወረወሩት ከቁጣ የተነሳ ከዛስ وأخذ برأس أخيه يجره إليه ወንድማቸውን ሃሩንን ጸጉራቸውንና ጺማቸውን ጭምድድ አድርገው ይዘው ህዝቦቹ እንደዚህ ሲሆኑ የት ነበር ምን ያደረክ ነበር ብለው ከወንድማቸው ጋራ ሌላ ግብ ገጠመው ምን ለማለት ነው እነዚህ ሰዎች ከአላህ Subhanahu Wa Ta'ala ሌላ ያለን ነገር ለዚያውም በጥጃ ወይንም ደግሞ በወይፈን ቅርጽ የተሰራ በወርቅ የተሰራን ጣዖት እያመለኩ ጠበቋቸው እንደውም ምን አሉ هذا إلهكم وإله موسى فنسي ሙሳ አምላኩን ሊፈልግ ሄዷል የማይደሰስ የማይታይ አምላክ ሊፈልግ ይሄዳል ሙሳ ይሄኛ ሙሳ አምላኩ እዚህ ያለ በማለት አሾፈዋል አምላክ ነው ይሄ አምላክነቱን በኋላ ተነግሩኛላችሁ አላህ Subhanahu Wa Ta'ala በዚህ ስራቸው የተነሳ ከባድ ቁጣ ወረደባቸው سينالهم غضب من ربهم وذلة في الحياة الدنيا በዚህ በዱንያ ሀገር ውርደት ቅሌትን አከናነብኳቸው ይላል ለምን ተውሂድን ሐቅን በመተዋቸው ምክንያት ይሄ ዕጅል ግን መጨረሻው ምን ሆነ አላህ Subhanahu Wa Ta'ala አመድ ነው ያደረገው አመድ አድርጎት በትኖት ባህር ላይ ምንም ትውስታ እንዳይኖረው ያደረገ ተራ ደካማ ፍጡር ነው እነሱ አምላክ ነው ብለው የያዙት ነገር الشاهد من ለማለት ነው ተውሂድ የበላይነትን ያመጣል የተውሂድ ተቃራኒው ሽርክ ደግሞ ውርደትን ያመጣል ለዚህ ነው ነብያችን አለይሂ ሰላቱ ወሰለም فيما رواه الامام مالك في موطئه انه صلى الله عليه وسلم قال اللهم لا تجعل قبري وثنا يعبد ይሄ የነብያችን ዱዓ ነው صلى الله عليه وسلم ያ ረቢ ጌታዬ ሆይ መቃብሬን
የሚመለክ ጣዖት እንዳታደርግብኝ አላህ መቃብሬን ጣዖት አታደርግብኝ አምልኮት የሚገባው አምልኮት ንጹህ ሆኖ ተጠቅልሎ ሊደረግ ሊውል የሚገባው ለአንዱ አምላክ እውነተኛው አምላክ ለአላህ Subhanahu Wa Ta'ala ብቻ ነው ነገር ግን እኔ ከሞትኩኝ በኋላ ሰዎች እኔን ከማክበር የተነሳ እኔን ከመውደድ የተነሳ መቃብሬን ወሰን ጣዖት እንዳያደርጉት መቃብሬን ከጣዖትነት ጠብቀው አሉ ነብያችን ሰለላሁ ዐለይሂ ወሰለም فعلا الله ይሄንን የነብያችንን ሰለላሁ ዐለይሂ ወሰለም ዱዓ ተቀበሏቸዋል አልተቀበላቸውም ተቀበሏቸዋል አንዳንድ አላስፈላጊ ሙከራዎች አሉ በነብዩ መቃብር ዙሪያ ሰለላሁ ዐለይሂ ወሰለም የሚደረጉ አንዳንድ ሽርክ የሚመስሉ ወደ ሽርክ የቀረቡ ነገሮች ወይንም ሽርኮችን ይስተዋላሉ አልፎ አልፎ ግን በግልጽ የነብዩ መቃብር ወደ ለየለት ጣዖት አልተቀየረም ልብ በሉ ከሌሎች ነቢያት የነብይ ቀብር ነው ተብሎ ከሚገመተው መቃብር በተቃራኒ ለምሳሌ አንዳንድ መቃብሮችን ምሳሌ ላድርግላችሁ የማንን ለምሳሌ ነብይም አይደለም የነብይ ልጅ ነው ለምሳሌ الصحابي الجليل حسين ابن علي بن أبي طالب رضي الله عنهما حسين እንደምታውቁት የሁሴን ታሪክ አሳዛኝ ታሪክ ነው በተለይ መጨረሻ አካባቢ የነበረው በግፍ የተገደሉ ሰሃቢ ናቸው የነብያችን ሰለላሁ ዐለይሂ ወሰለም የልጃቸው ልጅ የፋጢማ ልጅ ማለት ነው እና የሁሴን መቃብር ነው ተብሎ በሚገመተው በሚታሰበው ቦታ ላይ በመሰረቱ ግን የሁሴን መቃብር በትክክል የት እንደሆነ አይታወቅም ነው የሚባለው ምክንያቱም የሁሴን መቃብር ኢራቅ ውስጥ ካርበላ አለ ተብሎ ይታመናል የሁሴን መቃብር ግብጽ ውስጥ አለ ተብሎ ይታመናል የሁሴን መቃብር ሌሎችም ቦታዎች አሉ ተብሎ ይታመናል አንድ ሰው ስንት ቦታ ነው ሊቀበር የሚችል ስንት ቦታ ሱብሃንአላህ ግን ሰዎች ከተውሂድን ከመዘንጋታቸው የተነሳ የትም ይቀበር ረዲየላሁ ዐንሁ አርዳ የትም ይቀበር የትም ይረፍ ገላው እንደማንኛውም የሙስሊም መቃብር ሑርማ አለው ክብር አለው መቃብር ላይ መቆም ነብያችን ከልክለዋል ሰለላሁ ዐለይሂ ወሰለም መቃብር ላይ መቀመጥ ተከልክሏል መቃብርን የሚያዋርዱ ነገሮችን ማድረግ ተከልክሏል ለምን በህይወት የነበረው ሙስሊም ሑርማ አለው ወለቀድ ከረምና በኒ አደም መጀመሪያ በኒ አደም ነው ከዛ በኋላ ነው ሙስሊም ነው ክቡር ነው ከሞተ በኋላው ደግሞ ያ ክቡር ገላው ያረፈበት ቦታ ሰዎች ቆሻሻ ነገር መጥፎ ነገር ሊያደርጉበት አይገባም ከዛ ባለፈ ግን ያንን መቃብር በጣም በጣም ጥሩ አድርጎ ሰርቶ ገንብቶ አበጅቶ አሳምሮ በቀለም በዘኻሪፍ በሚያማምሩ ዲዛይኖች ያንን መቃብር አበጅቶ አስተካክሎ ሰዎች ሲያዝኑ ሲከፋቸው ሐጃ ሲኖራቸው እዛ መቃብር ሄደው እንዲያለቅሱ እንዲማጸኑ የመቃብሩን ባለቤት እንዲያዋዩት እንዲያማክሩት ሐጃቸውን ጉዳያቸውን እንዲመክሩት እንዲያማክሩት በኢስላም አልሐኒፍ በዛ ጥርት ባለው ተውሂድን በሚያስተምረው ኢስላም ይህ ነገር ታዟልና በጭራሽ አልታዘዘም ከርበላ የሁሴን መቃብር ነው ተብሎ በሚያምኑት ቦታ ላይ ሰዎች ዛሬ ምን እያደረጉ ነው والله عجائب አንዳንዶቹ የሚታመኑ አይመስሉ ግን ዛሬ ያው በቀላሉ ሰዎች ፎቶግራፊ ያነሱ ቪዲዮ እየቀረጹ ዩቲዩብም ላይ ቲክቶክም ላይ ምኑም ላይ ስለሚለቁት ያንን በህት አድርጎ ማግኘት ይቻላል والله العظيم እዛ ቦታ ላይ መቃብሩ ላይ አሳላፊዎች አሉ ጠባቂዎች አሉ ሁሴንን ማናገር ተፈልጋለህ የሁሴን ስልክ ቁጥር ተብሎ ተሰጥቷቸዋል ይሄን በተንቀሳቃሽ ምስል አይተናል እንዲህ ሲታይ ታሪኩ ሲነገር የሚያዝ የሰዎቹ ሞኝነት
ቂልነት ጅልነት የሆነ የሚያስቅ ይመስላል ግን ደም የሚያስለቅስ እኮ ነው እነዚህ ሙስሊሞች ናቸው አላህ ሙስሊሞች ያድርገው እንደኔና እንደናንተ ሙወሂዶች ለአላህ ባሮች ለአላህ ሰጋጆች አላህን እንጂ ማንንም የማይማጸኑ ማንንም የማይፈሩ በማንም የማይመኩ በማንም የማይደገፉ የአንድ አምላክ ባሮች አድርጎ ፈጥሯቸው ሲያበቃ ለሁሴኑ ለበደዊው ለመቃብሩ ለበሪሑ ለምናምን ሁሉ የሚያጎበድድና የሚሰግድ ፍጡር ሲታይ በጣም ያሳዝናል ሮዞሮ ሁሴንን ማናገር ትፈልጋለህ አው እንካ ይሄ ቁጥር ይሄ ሁሴን ነው ሃላ ሁሴን ይላል ሁሴን ያ ሰይድ الشهداء ሁሴን እንዲህ ሐጃ አለኝ እንዲህ ጉዳይ አለኝ ይሄንን ጉዳይን አሳካልኝ ይሄንን ምኞቴን አሳካልኝ አይና ረብ السماوات والارض የሰማያትና የምድር ባለቤት መላ ፍጡራንን የፈጠረ ዓለምን በብቸኝነት የሚያስተናብር አንዱ አምላክ አይሰማኝም ብለህ ነው ጉዳይን አይፈጽምም ብለህ ነው ለክ የመካ ሙሽሪኮች እንዳሉት ማለት ነው አجعل الالهه الها واحدا ان هذا لشيء عجاب እነዚህ ሁሉ መሐመድ ሰለላሁ ዐለይሂ ወሰለም ነብያችን ሲተቹ መሐመድ እነዚህ ሁሉ አማልክቶች አይጠቅሟችሁም ብሎ አንድ አምላክን ብቻ እንድንገዛ እንድንጠራ ያዘናል እንደረ ይገርማል አለው የሚገርመውማ እናንተ ስራ ነው የማይሰማ የማይለማ የማይናገር የማይጋገር ድፍን ግዑዝ ፍጡርን እንዲህ አድርግልኝ ብለህ ስትለምን ያው ተግባር ተደገመ ዘንድሮ በእስላምኛ ቋንቋ ዛሬ እናያለን እኛም ሀገር መኪኖች ላይ ሶስቱ ስላሴዎች ተከተሉኝ መኪና ላይ ለጥፈው ቅዱስ ገብርኤል ተከተለኝ ሚካኤል አትርሳኝ ምናምን حرام ነው ሽርክ ነው ማንንም ሙስሊም ይነግራል ይሄን ግን በእስላምኛ ቀይረው ጅብሪል ብትል ሁሴን ብትል መሐመድ ብትል ይፈቀዳል እንዴ ምንም ልዩነት የለውም ሁሉም ከአላህ ሌላ ያለን እስከ ጠራ ድረስ አይሆንም አየ ስለዚህ رسول صلى الله عليه وسلم قدموا لنا جمركم حديث الملسنا اللهم لا تجعل قبري عيدا اللهم لا تجعل قبري وثنا يعبد يمملك طاوت قبرين اتادرغوا يا رب بلو الله سبحانه وتعالى لمنوت ማለት ነው ይሄው አሁን የነብያችንን ሰለላሁ ዐለይሂ ወሰለም ቀብር በሶስት አጥር ታጥሮ ማየት መቃብሩን በትክክል ማየት እንኳን አትችልም እንኳን መቃብሩን ለተዳስሰውና ለተነካው ቀርቶ ማለት ነው ከዛ ምን አለ ረሱል ዐለይሂ ሰላም ዋናው ርዕስ ከዚህ በኋላ ያለው ነው اشتد غضب الله على قوم اتخذوا قبور انبيائهم مساجد እነዚያ የነብያቶቻቸውን መቃብር መሳጀደ የአምልኮት ስፍራ አድርገው የያዙ ሰዎች የአላህ ቁጣ በረታባቸው አሉ ረሱል ዐለይሂ ሰላቱ ወሰለም ስለዚህ ተውሂድ ቅድም እንደተገለጸው በቁርአኑ አንቀጽ ላይ ተውሂድን ስታረጋግጥ አንተ ለእልና ማንነት ከፍታ እየጨመረ ነው የሚመጣው ሙሂድ የሆነ ሰው ራሱን ቀና አድርጎ ተከብሮ ነው የሚኖረው ራሱን ማዋረድ ካለበት መደፋት ካለበት እዚህ መስጂድ መጥቶ ለአላህ ሲሰግድ ነው ይሄ በእግራችን የምንረግጠው በጫማችን በካልሲያችን የምንረግጠውን ቦታ በግንባርህ ትደፋለህ አላሁ አክበር ብለህ ለአላህ ባርነትን ታረጋግጣለህ ያኔ አላህ ደረጃህን ማንነትህን አንተነትን ከፍ ያደርጋል ይሄ ስጁድ ለአላህ ለአንዱ አምላክ የተደፋህበት ግንባርህ በአንዳንድ ወንጀል በአንዳንድ ጥፋት እሳት የሚገባ እንኳን ቢሆን ሰውየው ይሄ ለአላህ የሰገደ ግንባር እሳት አይነካውም አሉ ነብያችን አለይሂ ሰላቱ ወሰለም ይሄ ለተውሂድ ክብር ከዚህ ይጀምራል ማለት ነው ተውሂድን ሲለቅ ግን ይሄው ዛሂድ ህንድ ስንት ዲግሪ ስንት ማስተርስ ምናምን ጭኖ በፊዚክስ በተለያዩ የዱንያ እንትኖች በጣም አንቶ የሚባል እኮ ትላልቅ ዩኒቨርሲቲዎች ውስጥ ሌክቸረር ነው አስተማሪ ነው ሰው ሲመጣ ይነሳለታል ምናምን አንድ ህንዲ 3 ማስተርስ አለው ምናምን ትልቅ ይባላል ከዛ አክረመኩሙላህ ላሚቷ ሽንቷን ስትሸና ከነሱፉ ከነክራባቱ ምናምን እንደዚህ ሽንቷን ይቀበላል ይሄን አላየንም ህንድ ሽንቷን እንደዚህ ተቀብቶ ይቀባው
ካካዋን ይሄ አዛባዋን ይለቀለቀዋል። ይሄው ልክ የነቢዩላህ ሙሳ ህዝቦች በኒ እስራኤሎች واتخذ قوم موسى من بعدهم من حليهم عجلا جسدا له خوار يا ጥጃ ንፋስ በአፉ ገብቶ በፈገራው ሲወጣ የሆነ ድምጽ ያሰማ ነበር ምናምን የሚል ድምጽ ያሰማ ነበር። አምላካችን ተናገረ፣ አምላካችን ጮኸ፣ አምላካችን ተቆጣ እያሉ ይሰግዱለት ነበር። ይሄው እነዚህ በዚያውን ባለንበት ዘመን በዚያው ቴክኖሎጂ ዘመን ሰው ተራቀቀ፣ ማርስ ደረሰ፣ የቴክኖሎጂው ምናምን በዚህ ዘመን ተውሂድን ሲያጣ ሰው እንዴት እንደሚዋረድ። لكن አንድ ሙስሊም ከአላህ ሌላ ላለ ነገር ማንንም የማያመልክ ማንንም የማይገዛ ሲሆን የተከበረ ነው ማለት ነው። ማንንም አይፈራ፣ በማንም ላይ አይደገፍም፣ ለማንም አያጎበድድም። መከባበር አለ፣ መዋደድ አለ። ታናሾች ታላላቆቻቸውን ያከብራሉ አይደል? ዝምድና ይቀጥላል። መከባበር፣ መወዳደት፣ በወንድማማቾች መካከል መከባበር ያለ ነው። ከዛ ባለፈ ግን ማጎብደድ፣ መስገድ፣ ማምለክ የሚባል ነገር ማንም ይሁን ማን ለማንም የሚፈጸም አይደለም። ለዚህ ነው ረሱሉላህ ሰለላሁ ዐለይሂ ወሰለም ሙዓዝ ብን ጀበልን ወደ የመን ለዳዕዋ ልከውት የተወሰኑ ጊዜያቶች ቆይቶ ሲመጣ ወደ መዲና ሲመጣ ረሱል አገኘ አለይሂ ሰላቱ ወሰለም። በኋላ ልክ ነቢያችንን ሲያያቸው እንደዚህ ጎንበስ አለላቸው። በእኛ ሸሪዓ በእኛ እስልምና በጣም የሚዋደዱ ጓደኛ ማቾች ልጅ አባቱን ሲያገኝ ተማሪ ሼኹን ሲያገኝ ምናምን ምንድን ነው የሚለው? ሰላም አለይኩም አለይኩም ሰላም። መጨባበጥ፣ ግንባሩን ትስመዋለህ፣ ትከሻውን ትስመዋለህ፣ ትተቃቀፋለህ። በጣም ተነፋፍቅ ወራት አመታት ባትገናኝ ምን ነው የምታደርገው? እዚህ ትከሻውን ትስመዋለህ፣ ጉንጩን ትስመዋለህ እንደ የባህል። ከዛ ባለፈ ግን ጎንበስ ምናምን አለ ለሰላምታ ለምንም በእኛ ሸሪዓ አለ የለም። ሐራም አይቻልም። የሽርክን በር ለመዝጋት ነቢያችን ሰለላሁ ዐለይሂ ወሰለም ሙዓዝ አላወቀም። እንግዲህ የመን እዛ ይሁዶች አሉና ለሃይማኖት አባቶቻቸው ለቀሳውስቶቻቸው ለሼኾቻቸው ሲያጎበድዱ ሲሰግዱ አየና እኛ ነብዩን ዝም ብለን ሰላም አለይኩም ያ ረሱላህ ምናምን እያለን እንጨብጣቸው በድለናቸዋል ማለት ነው። ቆይ ላገኛቸው ብሎ ሲናፍቅ ቆይቷል። ለካ ልክ መዲና ሲመጣ ጎብደድ ጎንበስ አለላቸው ለረሱል ሰለላሁ ዐለይሂ ወሰለም። ማ هذا يا معاذ ምንድነው ሙዓዝ ይሄ ምን እያደረክ ነው? እኔ እኮ ስጁድን ማጎንበስን ከአላህ ሌላ ላለ ለማንም አልፈቅድም። እምፈቅድ ቢሆን ኖሮ ልብ በል፣ በተለይ እህቶች ልብ በል፣ እምፈቅድ ቢሆን ኖሮ ሚስት ለባሏ እንድታጎነብስ አደርግ ነበር። እምፈቅድ ቢሆን ኖሮ ግን አይፈቀድም ለማንም ከአንድ አላህ ሌላ ወላ ለሰላምታ ወላ ለተህያ ወላ ለምን ማጎብደድ አይቻልም አሉ ነቢያችን አለይሂ ሰላቱ ወሰላም። ስለዚህ ተውሂድ አንተን ማንነትህን ደረጃህን ከፍ ያደርጋል ማለት ነው። ሌላው አምስተኛ ፈዳኢል የተውሂድ ደረጃ አላህ በቁርአን ውስጥ የጠቀሰው ያው ወደ ሐዲስ ምናምን እየሄድን አይደለም እስካሁን ፈዳኢሎቹ ከርዕስ ላለመውጣት ኢንሻአላህ ተውሂድ የዚህ ፍጥረተ ዓለም ወይንም ደግሞ የዚህ ከውን አላህ የፈጠረው ሰማዩ ምድሩ ተራራው ሸንተረሩ ይሄ ቀኑ ምሽቱ ክረምቱ በጋው ስርዓት ይዞ ይሄድ ነው። በቃ ሳይዛነፍ የሰው ልጆችን እያገለገለ ነው። ይህ እንዲቀጥል ተውሂድ ወሳኝነት አለው። ይህ የተፋለሰ ቀን ይህ የተዛነፈ ቀን ምድር ዓለም ሁሉ ይፈርሳል ይላል አላህ። ለው ካነ ፊሂማ አሊሀቱን ኢላላሁ ለፈሰደታ። በዚህ ፍጥረተ ዓለም ላይ ከአላህ ሌላ አምላክ ቢኖር ምድር ዓለሙ ሁሉ ይፈርስ ነበር ይላል። ይፈርስ ነበር። በሌላም አንቀጽ ላይ አላህ ምን ይላል? መተኸዘ አላሁ ሚን ወለድን ወማ ካነ መዐሁ ሚን ኢላህን ኢዘን ለዘሀበ ኩሉ ኢላህን ቢማ ኸለቀ ወለዐላ በዕዱሁም ዐላ በዕድ። አላህ ልጅን አልያዘም ሱብሓነሁ ወተዓላ። ከእርሱም ጋር ሌላ አምላክ አብሮት የለም፣ አቻ ብጤ የለውም። አላህ ብቸኛ አምላክ ነው። ይህ ባይሆንና ከሃዲያን እንደሚሉት እነዛ በአላህ ላይ ውሸትን የሚቀጥፉ ቀጣፊዎች እንደሚሉት
تعالى الله عما يقول الظالمون علوا كبيرا نزاك هادين اندمي كتفوت الله لج بينورو وينم بتئي اكويا اچا بينورو من يونان مالك بحايلم بقلبتم بموسنم اكل سلطاننا اكل حايل يالاچو كان بلاي املاك بينور من يون نبر اذا لذهب كل اله بما خلق كلهم املاك تبيه يفطرون يزو يهدال እኔ የክረምት ፈጣሪ ነኝ እኔ የበጋ ፈጣሪ ነኝ እኔ ለሊቱ ባለቤት ነኝ እኔ የቀኑ ባለቤት ነኝ እኔ የኔ ነው ይሄ የኔ ነው ተባብለው በቃ ምድር ዓለሙ ቀውጤ ይሆናል እንኳን በአምላክነት ደረጃ ትንሽዬ ስልጣን የሆኑ ወታደሮችን መምራት የቻለ አንድ አማጺ እኔ መሪ ነኝ ብሎ አመጽ ሲጀምር መንግስት ላይ ምድር እንዴት ቀውጤ እንደምትሆን ታውቃላችሁ አይደል እኩል እስር ቤት እኩል የደህንነት መስሪያ ቤት እኩል ሰራዊት እኩል ደጋፊና አጫፋሪ ያላቸው ሁለት መንግስቶች በአንድ ሀገር ላይ ይኖራሉ አይሆንም ፍላጎታቸው የተለያየ ነው የፖለቲካ አጀንዳቸው ሐሳባቸው ሁሉ የተለያየ ይሆናል በቃ መኮራኮም ነው መበጣበጥ ነው ሀገሩን ቀውጢ ነው የሚያደርጉት ይሄ እንግዲህ ትንሽዬ ስልጣን መተኮስ ምናምን የሚችል አቅም ሲኖራቸው ማለት ነው ከዛ በላይ በአምላክነት ደረጃ እስከውን ፈየኩን ማድረግ የሚችል ሲሆንስ ካን በላይ አምላክ ቢኖር ኖሮ ምድር ዓለሙ ቀውጢ ይሆን ነበር ይሄን አስተውሉ ይላል አላህ Subhanahu Wa Ta'ala ስለዚህ ተውሂድ የፍጥረት ዓለሙን ሰላም የሚያስጠብቅና የሚያረጋግጥ ነው ማለት ነው ሌላው ተውሂድ በዱንያም በአኺራም ሰላምህን ይሰጣል አንተ ሙሂድ ከሆንክ አላህን እንጂ ሌላ ማንንም የማትፈራ ማንንም የማትከጀል በማንም ላይ የማትመካ ለማንም የማታጎበድድ በቃ እሱ ነው ወሳኙ አድራጊው ፈጣሪ ሁሉ ነገር እሱ ነው እሱ ይብቃኝ ስትል የተረጋጋ ህይወት ነው የምትኖረው እዚያም ለተለያዩ ነገሮች አምልኮት የሚፈጽም ከሆነስ ይሄን ሲያስደስት የኛ እንዳይቆጣ ሲል ለዛ የሆነ ነገር ያደርጋል በቃ ህይወቱ ሁሉ ሰላም ያጣል ለዚህ ነው አላህ Subhanahu Wa Ta'ala ምን ይላል الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون እነዚያ አምነው እምነታቸውን በظልም ያው ሽርክ ነው ተብሎ ተተርጉሟል ያ ቡነያ لا تشرك بالله إن الشرك لظلم عظيم በሚለው አያት ሉቅማን ላይ ባለው የቁርአን አንቀጽ ነብዩ ፈስረውታል አለይሂ ሰላቱ ወሰለም እነዚያ አምነው መልካም ስራቸውን በበደል ያልቀላቀሉ ሰዎች የሚለው የቁርአን አንቀጽ ሲወርድ ሰሃቦች አዩና ለም يظلم نفسه እንደው ማናችንን ነፍሳችንን ያልበደል ነው ያ ረሱላህ አይ እንደዚህ አይደለም ظلم የተባለው እኮ ሌላ ጊዜ የምታውቁት እርስ በርስ በንግግር ወይ በሆነ ነገር የምታደርጉት መበዳደል ሳይሆን ظلم ማለት ዋናው ظلم ትልቁ ظلم يعني اظلم الظلم ይሉታል ዑለሞች የበደል ሁሉ በደል ሽርክ ነው የበደል ሁሉ በደል ሽርክ ነው አላየህም አላህ Subhanahu Wa Ta'ala ሰውየውን ፈጥሮት አስገኝቶት ካልነበረበት አስገኝቶት ፈጥሮት ትልቅ ውለታ ከዛ ረዝቆት ከዛ ዱንያውን አበጅቶለት አስተካክሎለት ምን አድርጎለት አንድ አላህ ከዛ አምልኮትን ግን ለማን ይፈጽማል ከአላህ ሌላ ላለ ነገር ሲፈጽም ከዚህ በለጠ በደል አለ አንተ አንድ يعني ولله المثل الاعلى አን በዚህ በእኛ አቅም እንኳን አንድ ሰውን እንዲቋቋም ረዳህ አገዝከው ውለታ ዋልክለት ከአላህ በኋላ ሰው አደረከው ጥሩ ቁም ነገር ላይ ያበቃ ከዛ ምስጋናውን ደግሞ ለማን አደረገ ላንተ የለየለት ላንተ ጠላት ለሆነ ሰው ካንተ ጋር በንግድ በስራ ምናምን ለሚፎካከር ሰው እሳቸው እኮ ናቸው እንደዚህ ያደረገልህ ይሄን የዋለልህ ይሄ ነው በዘካሚውን በሌላም በምንም ነገር ያደረገልህ ይሄ ነው በርግጥ አንተ ምስጋና ፈልገህ አይደል መዛ ሰውዬን ኸይር ነገር የሰራህ ቢሆንም ግን እንደው መመስገን ካለበት ከአላህ በኋላ ባለ ውለታ መመስገን አለበት እሱ ግን ያንተን ጠላት ፈልጎ እሱን እንደዚህ ያደረገልኝ ሲል እንዴት የሚያሳፍር ነገር ነው አየ ለዚህ ነው ረሱላህ ሰለላሁ ዐለይሂ ወሰለም ዘንድ ሰሃቢዩ መጥቶ አዩ ذنب اعظم አላቸው ከኃጢአት ሁሉ የከፋው ኃጢአት የትኛው ኃጢአት ነው አላቸው ከዛ ምን አሉት ነብያችን አለይሂ ሰላቱ ወሰለም يعني أن تجعل لله ندا وهو خلقك الله
በብቸኝነት ፈጥሮ እሱ የረዘቀ እሱ የተንከባከበ አምልኮትን ግን ከአላህ ሌላ ላለ ነገር አምልኮትን ስታውል ለአላህ ብጤ አቻ ባደረግለት ጊዜ ያኔ የኃጢአት ሁሉ የከፋው ይሄ ነው አሉ። ሻሂድ ምን ለማለት ነው? እነዛ አምነው መልካም ስራን የሰሩ ሰዎች አምነው እምነታቸውን በሽርክ ያልቀላቀሉ በተውሂዳቸው እስከ መጨረሻ የጸኑ ሰዎች ዋጋቸው ምንድነው? ኡላኢከ ለሁሙል አምኑ ለነዚህ ሰዎች አላህ Subhanahu Wa Ta'ala አማንን ይሰጣቸዋል፣ መረጋጋትን ሰላምን ይሰጣቸዋል። ይሄ የዱንያ ሰላምን ይጨምራል፣ የአኺራ ሰላምን ይጨምራል። በቃ አንድ አምላክ የሚገዛ ሰው የሚፈራው ማንን ነው? አላህን ነው። የሚሰጋው ማንን ነው? አላህን ነው። የሚመካው በማን ነው? በአላህ ነው። አርግልኝ ስራልኝ የሚለው ማንን ነው? እሱ ብቻ ስለሚችል የሚችለውም እሱ ብቻ ስለሆነ ነው። እሱን ነው። ሌሎች ነገሮችን ማንንም አይፈራም፣ ለማንም አያጎበድድም። አላየህም? ከተውሂድ ቁም ነገር ወጣ ያሉ ሰዎች ስጋታቸው ማአት ነገር ነው የሚሰጉት። ማአት ነገር ነው። በቃ ህይወታቸው ብጥብጥ ያለ ነው። ዛሬ የሆነ ስለት ይሳላል፣ ነገ የሆነውን ይለማመጣል፣ ተነገ ወዲያ የሆነውን ያደርጋል፣ ያን ያደርጋል፣ ይሄን ይሰራል። ሌላው ቀርቶ እስከ ቅርብ ጊዜ ድረስ የቅርብ ጊዜ ትዝታችን የነበረና ከዚህ ከተውሂዱ ከሱናው አብዮት በኋላ እየቀረ የመጣ አንድ ነገር ልንገራችሁ። በየቤታችን የነበረ በልጅነት እናቶቻችን ጋር አክስቶቻችን ጋር ምን እናስተውል። እናቶች ወልደው በአራስነት ሲቀመጡ መጸዳጃ ቤት ሲሄዱ፣ መታጠቢያ ቤት ሲሄዱ ወይም ከተጋረደላቸው ቦታ ወጣ ሲሉ እንዲይዙት በዚህ በጆሮአቸው ላይ እንዲሰኩት ወይንም ደግሞ እንዲያንጠለጥሉት የሚመከር ነገር አለ። ምንድነው? ይሄን ያላየ ለበተለይ ትላልቅ ሰዎች ታውቁታላችሁ። ምን እንዲይዙ ይደረጋል? አራሶች صحيح ቢላ ይይዛል። ቢላ የሆነ ብረት ያን ነገር ያለው ቢላ ምናምን ካሌለ ወይ ቢላው ይወድቅባታል፣ ይወጋታል ምናምን ከተባለ ትንሽ የሚስማርም ነገር ቢሆን እንደ ሲዋክ እዚህ ጆሮዋ ላይ አንጠልጥለው ይባል። ምን እንዲሆናት? ምን እንዲያደርግላት? ይሄ ቢላ ይሄ ሚስማር ምን እንዲጠብቃት? ሲሕር፣ አይን፣ ጂን። አላህ የት ሄዶ ጀለ ጀላሉሁ ወዐظመ ሱልጣኑ አላህ የት ሄዶ وسع كرسيه السماوات والأرض ولا يؤوده حفظهما شوف ولا يؤوده حفظهما وهو العلي العظيم سماياتنا مدر متطبق የማያቅተው በሰማይ በምድሩ በዓለሙ ያለውን ሁሉ እያንዳንዱን የሚጠብቅ እያንዳንዱን የሚንከባከብ አላህ እያለ ጆሮሽ ላይ ሚስማር አንጠልጥይ ቢላህ ያጂ ሽርክ ነው። ያኒ ከአላህ ሌላ ባለ ነገር መመካት ነው። መቼም ያቺ ዛሬ ወልዳ ነገ ሐማም መጸዳጃ ቤት የምትሄድ ደካማ አራስ ጂኑ ቢመጣ ወይ ጭራቁ ቢመጣ በያዘችው ቢላ ትወጋዋለች ማለት አይደለም። ሐቂቂ የሆነ እንትን እኮ አይደለም። ሌባ ቢመጣብህ ቢላ መያዝን ሽጉጥ መያዝን ካወቀ ይሸሻል እንደሚባለው ሰበብ አይደለም እኮ አላህ ሰበብ ያደረገው ነገር አለ። ማዕናዊ ነው ይሄ ቢላ ወይንም ደግሞ ይሄ ሚስማር ማዕናዊ ነው። በዚህ ነገር ሌሎችም ነገሮች እርድ ላይ የሚፈጸሙ ነገሮች፣ ሐቂቃ ላይ የሚፈጸሙ ነገሮች፣ ይሄ ሁሉ ሐቂቀተን ሰዎች ከተውሂድ ሲርቁ የማይሰውት ነገር የለም። በቃ የማይፈሩት ነገር የለም። ዛሬ ስለት ያስገባል ነገር ምንም የምትፈራው ነገር የለም። ያ አኺ ከቤቱ ሲወጣ አሉ ነቢያችን አለይሂ ሰላቱ ወሰለም ከቤቱ ሲወጣ ቢስሚላሂ ተወከልቱ ዐለላሂ ወላ ሐውለ ወላ ቁወተ ኢላ ቢላህ ብሎ ከወጣ አላህ ነገሩን ሁሉ ይበቃዋል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ከውጭ ራቅ ብሎ ይጠብቀው የነበረው ጂን ወይንም ሸይጣን እንኳን አሉ هذا حديث هذا الرجل قد وقي وكفي በቃ ይሄን ሰውዬ እንዴት አድርጌ ነው ምደርስበት? እንዴት አድርጌ ነው ምቀርበው? ተብቃቅቷል።
አላህ Subhanahu Wa Ta'ala በሚጠብቅ አምላክ ተጠብቁ ብሎ መንገዱን ይለቅለታል አሉ ነብያችን ሰለላሁ ዐለይሂ ወሰለም شوف ተውሂድ ስትይዝ መረጋጋት አለ በቃ ከአላህ ሌላ ማንም አይጎዳህም ከአላህ Subhanahu Wa Ta'ala ማንም ምንም ነገር አያደርግብህ የሚለው ቁም ነገር አንተ ላይ ስለሚመጣ ይሄ ዱንያው የአኺራውማ ምኑን ይዤ ምኑን ልልቀቀው ከመቃብር ህይወት ጀምሮ ወይንም ከመቃብር መውቂፍ ጀምሮ ባሉት በእያንዳንዱ የአኺራ መድረኮች የአኺራ መዋቂፎች አላህን እንጂ ሌላ ምንም ነገር አለማምለክ ያችን ጠንካራዋን ዘለበት መያዝ ወሳኝ ነው አኺራ ላይ الله እንደነገረን إنكم وما تعبدون من دون الله حصب جهنم أنتم لها واردون لو كان هؤلاء آلهة ما وردوها وكل فيها خالدون لهم فيها زفير وهم فيها لا يسمعون إن الذين سبقت لهم منا الحسنى أولئك عنها مبعدون لا يسمعون حسيسها أي ولا እንኳን ጀሃነም ሊገቡ ቀርቶ የጀሃነምን ሽታ የጀሃነምን ሒስ እንኳን አይሰሙም እነዚያ ከኛ መልካምነት የቀደመለቻቸው ሰዎች ተውሂዳቸውን እምነታቸውን የያዙ ሰዎች በማለት ይነግረናል ማለት ነው